እሺ ሄሎ ከዛ እሷ ጋር አብሬ መቀጠል አችልም። የራሷ ህይወት ጀምራለች። እሷ አለኝ አግብታለች። እሷ ሌላ ትዳር ውስጥ ነው ያለችው። እሺ እሺ እሷ ሌላ ህይወት ስለጀመረች እሷ ጋር መመለስ አልችልም አለ። ማለት እሷ አልመለስም፣ ግን እስክረሳት ጊዜ ስጭኝ ነው ያለኝ። ግን እንደሚወደኝ ምናምን ይነግረኛል። ከዛ ብዙ ጊዜ ብዙ እንትን ሲል በቃ እንላይ ካልሆነ ነገር እንኳን ስለው ማለት ነው። ከዛ መልሶ ለምን እንደዚህ ምናምን ይለኛል። ከዛ መልሰን ደግሞ መሀል ላይ ደግሞ ተጋጨን ማለት ነው። ከዛ እኔ ደውዬለት ደግሞ ማውራት ጀመረን። አሁን እንደ በፊቱ አይደለም። እሱ ማለት ተቀይሯል። አሁን በፊት ናፈክ ምናምን ስለው እኔም ናፍቀሽኛል ይለኝ ነበር ምናምን። አሁን ደግሞ ናፈከኝ እንኳን ስለው ማለት ነው ምን ይለኛል? እንትን ነው የሚለኝ በቃ ናፈኩሽ ሳይሆን የሚለው እኔም ናፍቀሽኛል ምናምን ራሱ አይልም። እንደ ድሮ አይደለም። በቃ ተቀይሯል ምናምን። ግን ስደውልለት ምናምን ያነሳል። ስደውልለት ምናምን ያነሳልኛል። ግን እንደ ድሮ አይደለም እያወራኝ ያለው። እኔም ደግሞ ያኔ እንደ ድሮ አይደለም። በሱ ያለኝ እንትኑ እንደ ድሮ አይደለም። ማለት መተው ፈልጋለሁኝ፣ ግን የሆነ እኔ እንጃ አላውቅም ለምን እንትን እንደሚገሙ። ስለዚህ አሁን እንደ በፊቱ ናፍቀሽኛል አይለኝም ነው ለውጡ። ይሰማል? አዎ ናፍቀኸኛል ስለው ናፍቀሽኛል ሳይሆን የሚለው እሱ እንደዚህ መልስ የሌለው ጥያቄ አትጠይቂኝ ይለኛል። አልናፈኩም አንተስ ስለው ማለት ነው። የሆነ ነገር ሕክምና ምናምን ካለ እድሜሽ ስንት ነው? ማለት እሱ ትክት 26 ሚዩት አድርጊ እስኪ። እኔ ምን አይነት መርፌ ብንወጋ ነው ሴቶቹ የምትማሩት? እኔም ቲክቶክ ላይ ልጀምር እንዴ ጓዶች? ይህ ነገር ሳያዋጣ አይቀርም። ወንዶቹ ምን እንደምታስነኳቸው ንገሩኝና እኔም በማስነካት ቅጠላቅጠል የሚሆን የሆነ ጂኒያዊ ነገርም እኔም ጂኒውን ልቀላቀል እንዴ። የእኔና ቲክቶክ ላይ እኮ ነው የተዋወቅሽው። ሰውየው ሙሉ ታሪኩ እንዴት እንዲነግርሽ ትጠብቂያለሽ? አልናፈኩም ናፍቀኛል አይነት መጃጃል ምን ያደርግልሻል? ህይወት እኮ ይሄ አይደለም። የሆነ በልጅነታችን ቃቃ ስንጮት ምናምን እስቲ ማልልኝ ምናምን ተብሎ እዚህ እጅ ላይ ምናምን የሆነ መስቀል ሰርቶ ምናምን ነገር ይኸው። ከዛ ወይ ደግሞ ወይ ወላሂ ምናምን ብሎ እንደዚህ እጅ ሲመታ ከዛ በቃ እውነቱን የተናገረው ብሎ እንደማመን የህፃናት ጨዋታ፣ የልጆች ጨዋታ አረግሹ። በናፍቀኛል እሺ ናፍቀሽኛል ቢልሽ አሁን በቃ ደስ ይልሽ ነበር? ቲክቶክ ላይ እኮ ነው የተዋወቅሽው። ጀስት ገበያ ላይ ነው ያለው። ለዛ ነው መቶ ሀይ ያለሽ። እንደዚህ አይጃጃልም። ሪል ወንድ እየመጣ ገስት ላይ ምናምን ሀይ ምናምን የኔ ቆንጆ ምናምን ሲልሽ አይገኝም። ለምንድነው ማትማሩት? ለምንድነው ማትማሪ? በቃ አይሆንም። ሰውየው ቆዳ ገፋፊ ነው። የማይሆንሽ ሰው እጅ ላይ ነው የወደቅሽው። ምክንያቱም ሶሻል ሚዲያ ላይ ነው የተዋወቅሽው። ስለዚህ ናፍቀኛል ናፍቀሽኛል ምናምን የሚል መጃጃል ውስጥ አትግቢ። በቃ እሱ ሌሎች ፍቅረኞች አሉት። በቃ ተጠናቋል። ሀቁ እሱ እንደ በፊቱ ናፍቀሽኛል ገለመሌ ምናምን ማይልሽ። በቃ ደግሞ ሌላ የምትተካ መጣች። ስለዚህ ራስሽን ፍሬን ያዝ አድርገሽ ማሰቡ በጣም ጥሩ ይመስለኛል።
አጓጉል ነገር ውስጥ ከመግባትሽ በፊት። ስለዚህ ከዛሬ ጀምሮ ናፍቀኸኛል ምናምን በለኝ አትበይ። በቃ ሰውየው ድርጊቱን ተመልከች። እየሸሸ ከሆነ ያለው በቃ ፍላጎቱ ቀንሷል። ሌላ የሚፈጠር ተአምር የለውም። የመጣሽበት ጉዳይ ለስራ ነው፣ ለለውጥ ነው፣ ራስሽን ለመቀየር ነው። ከዛ አላማ የሚበልጥ ምንም ነገር የለም። ስለዚህ መፍትሄው ቀስ እያልሽ ከሱ ጥርሱ ውስጥ ለመውጣት መንገድ ፈልጊ። ቀስ እያልሽ እየራቅሽ አንድ ቀን እየዘለልሽ አንድ ቀን እየዘለልሽ አንድ ቀን፣ በዚህ መልኩ እያስተካከልሽ ነው መምጣት ያለብሽ። ተግባባ? ግልጽ ነው? እየሰማሁ እንደዛ። እሺ፣ አመሰግናለሁ። እሺ፣ አመሰግናለሁ። ሌላ ታሪክ። እኔ ወረርሽኙ ወደ ምን እየሄደ እንደሆነ ነው ሊገባኝ አልቻለም። ወደ ምን እየሄደ እንደሆነ አልገባኝም። ሄሎ ሄሎ፣ ሀይ፣ ጤና ይስጥልኝ። እንዴት ነው? ሰላም ነኝ። ምን እንታዘዝ? እኔ ምክር ፈልጌ ነበር። እሺ፣ ንገሪ። ያው እኔ የምወደው ሰው ነበረ። እሺ፣ ያው ቤተሰብ ምናምን አስተዋውቀናል፣ ግን ያው ከዛ ወደ ተቀይሮ ነው። በምን ተዋወቃችሁ? የሰፈር ልጆች ነን፣ ግን ያው እዚህ ከመጣ ወዲህ መተዋወቅ ነው። እሺ። እና ከተዋወቅ ነው ብዙ አመት ሆኖናል፣ ወደ 5 አመት ማለት ነው። እሺ። እና በጣም ነው የምወደው፣ ግን ቤተሰብ ምናምን ሽማግሌ ምናምን ልከዋል። ግን ከዛ ወዲህ በቃ ብዙ አያወራኝም እና እንደዛ ነው። አንቺ የት ሆነሽ ነው ሽማግሌ ላከው? እኔ ውጭ ሀገር። በአካል ትተዋወቃላችኋል? አዎ፣ በፊት። እሺ፣ እሺ፣ ቆይ እሷ ትጨርስ። እሺ ብሮ፣ እሷ ትጨርስ አንዴ። ምን መሰለሽ፣ አንቺ ሳትኖሪ ለምንድን ነው ሽማግሌ ያስላክሽው? አይ ዝም ብለን ነው ያው እኔ እንድገባ ስለሆነ። እና ተፈቀደለት? ተፈቀደለት። እሺ፣ ምንድን ነው ታዲያ ያሳሰበሽ? ያሳሰበኝ ያው እንደ ድሮ አያወራኝም፣ በቃ ስራ ነው ምናምን ይለኛል ማለት ነው። ብር ልከሽለታል? አይ አልጠቀመኝ። እንደ ድሮ ማለት ድሮ እንዴት ነበር የሚያወራሽ? ድሮ በቀን 5 4 ከዛም በላይ። አሁን በቀን ስንት ያወራሽ? አያወራኝም። በቀን በሳምንት በሳምንትስ ምን ያህል ጊዜ ታወራላችሁ? በሳምንት አንድ ወይም 2 ምናምን፣ ግን ትንሽ ደቂቃ ነው የምናወራው። 5 ደቂቃ 10 ደቂቃ ምናምን። ቢዚ ነኝ ነው የሚልሽ? አዎ እንደዛ ነው። እሺ፣ የሚዩት አድርጊ። ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበት አንድ መርፌ እንሰጥሻለን። እሱ ያስታግስልሻል፣ ነቅሎ ይወጣልሻል። እሺ፣ እሱ ህግ አንድ ቤት ውስጥ ሳትኖሪ ሽማግሌ አታስልኪ። እዚህ መሰሙ ሴቶች ለቤተሰቦቻችሁ ክብር ይኑራችሁ ጋይስ። አትሊስት እናንተ ሳትኖሩ ሽማግሌ አታስሉ። ህግ 2 የመጀመሪያውን ህግ ሁልጊዜ ጠብቀሽ ኑሪ። አለቀ። ያላያችሁትን ሰው በአካል ያልነገር አንቺ ሩቅ ነሽ። በአካል ድሮ አውቀዋለሁ። ድሮ ነው የምታውቂው። ሽማግሌ ስለተላከ በቃ እሱ እጁና ቀለልሽበት። በቃ ይሽ ወንዶች ለፈለግነው ግን ጊዜ አናጣም። እኔ ሀቁን ልንገራችሁ፣ ማናችንም ወንዶች ከወደድን ካፈቀርን ከፈለግን አይደለም ቢዚ ቀርቶ የሀገር ድንበር እንኳን አያግደውም ወንድ ልጅ።
አበበ ተካ የሚባለው ዘፋኝ የሚያፈቅራት ሴት አሜሪካን ሀገር ሄዳ እሷን ለማግኘት በባህር በምን በበረሃ ሄዶ ገባ አሜሪካ። ለእሷ ሴት እሷን ለማግኘት ነው ሄደው። ገብቶሻል? ብዙ ነገር የተፈራረዱበት ስላፈቀራት እዛ ሀገር የሚሄድ ፍላጎቱ ኖሮት ምናምን አለ። ያን ሁሉ መስዋዕትነት የከፈለው በቃ ላፈቀራት ሴት ሲል ወንድ ልጅ እንዲህ ያደርጋል ልልሽ ፈልጌ ሲያፈቅር የእውነት ልቡ ከእውነት ሲሆን ከእውነት ፍቅር ውስጡ ሲገባ፣ ካላፈቀረ ደግሞ እና ምንም ፍላጎት ደግሞ ከሌለው በአንድ ስልክ ሄሎ ደህና አደርሽ ሊልሽ እየቻለ ግን ቢዚ ነው። ቢዚ የሚባል ሰው የለም ምድር ላይ። እኔ ላረጋግጥላችሁ፣ ምድር ላይ የትኛውም ጠቅላይ ሚኒስትሮች በሉ ዶክተሮች በሉ እስኪ ቢዚ የሚያደርግ ምን አለ? እስኪ የሆነ ስራ ጥቀሱልኝ። ቢዚ የሚባል ሰው የለም። ቅድሚያ የመስጠት ጉዳይ ነው። ለእኔ ለምሳሌ ብትደውይልኝ አሁን ይቅርታ ቢዚ ነኝ እልሻለሁ። እያልኩሽ ያለሁት ከአንቺ ቅድሚያ የምሰጠው ሌላ ጉዳይ አለኝ ነው። አለቀ። ይህ እኮ ነው። ሌላ እኮ ታሪክ የለውም። ሰዎች ቢዚ ነኝ ሲሏችሁ ቅድሚያ የምሰጠው ከአንተ ቅድሚያ የምሰጠው ጉዳይ አለ ነው። ገርልፍሬንድ ኖሮ እንኳ አንዴ ቢዚ ነኝ ካልኳት ኦኬ፣ ከእሷ ቅድሚያ ማስቀድመዋ ነገር አለ እንጂ ቢዚ ሆኜ አይደለም። የምር ለእሷ ከፈለኩ ጊዜ አላጣም። ስለዚህ በፊት እያወራሽ የነበረው አንቺንም ሙድ ውስጥ ለመክተት ሽማግሌ ለማስላክ ምናምን ነበር። አሁን ማያወራሽ ኦልሬዲ ሽማግሌ ላከ። በቃ ሁሉም ነገር እጁ ገባ። ሰው ለምን ይደውልልሻል? ለምን ታይም ያቃጠላል? በአንድ ጥሪ በሳምንት አንዴ ፒስ ነው ምናምን ደህና ነሽ ካለሽ ይበቃሻል። ስለዚህ እንዲህ አይነት ወንበር ላይ አትቀምጡ። ዋጋሽ ቀነሰ ማለት ነው። ግን ለምንድን ነው ማትደውልኝ ብዬ ሲጠይቀው በቃ አሁን እኮ ባልና ሚስት ሆነናል፣ በቃ እንደዛ ነው የሚለኝ ማለት ነው። ደግሞ እሱን እኮ ነው እያልኩሽ ያለው። ደገምሽልኝ ያልኩሽ አንቺ አሁን እንደዛ ሳቲ ነው እኔ ነገርኩሽ። ይህሽ ጠንቋይ ቀልባል እንዲህ ምናምን አንዳቲ በቃ ሽማግሌ ላከ፣ ሁሉ ነገር ተጠናቀቀ። ስለዚህ ለምን ይደውልሽ? በግልጽ እኮ እየነገረሽ እኮ። ይህ እኮ ጤናማ እኮ መልስ አይደለም ከገባሽ። ኦኬ ባልና ሚስቱን እንዲህ ባልና ሚስት ስንሆን ነው እንጂ ነው ሊብስብን የሚገባው። ብዙዎቻችሁ ከተጋባችሁ በኋላ በፍቅረኝነት የምታረጉትን ነገር አታረጉት። ለምን ይዋሻል? እስክትጋቡ ድረስ ጉሮሮች ላይ ነው የሚቆመው። ያምሮብሻል ነው የሚልሽ በየሰከንዱ። እራት ካልጋበዝኩሽ እንዲህ ጉድ ፈላ፣ ልብስ እየገዛ ሰርፕራይዝ ያደርግሻል። በቃ ከምንም በላይ ቁልጵስጵስ ኤቭሪ ታይም 24 አወር ይደወላል ምናምን። ቁርስ በላሽ እኔ ነኝ ማጎርስሽ ምናምን፣ ወገብሽን እኔ ነኝ ማስርልሽ፣ መቀነት ምናምን ገለመሌ በጭንቅላቴ ተተክዬ ቆዳዬን ገፍፊልሽ፣ ኩላሊቴንም ከፈለግሽ 3 ይሆንልሽ ልስጥሽ ና ሊልሽ ሁላ ይችላል። ሲጋቡ ነገር አለሙን ሁሉ ትተውት ስራ ይሄዳል፣ ይመጣል፣ ደህናዎች እራት ቁጭ ብሎ ይበላል፣ ይተኛሉ፣ ይነሳል። አግብቻትም ሰርፕራይዝ ካላረኳት ታዲያ ምኑ ላይ ነው ባለትዳር? አግብቻት እራት ካልጋበዝኳት፣ አግብቻት ጊፍት ካልሰጠዋት ማለት በፍቅረኝነት ጊዜ ማድረገው ነገር ሳገባት እንደውም ሞር ሊብስ ይገባል ብዬ አምናል። የእውነት ነው የምልሽ። ካገባዋት በኋላ ሞር ትሪት በፊት ማድረገውንም መቀጠላል። ብዙዎቻችሁ ከተጋባችሁ በኋላ ተጠናቀቀ ሚሽን ኮምፕሊት አይነት ነገር ጀመረ እንጂ ገና ጓድ ዝም ባልክ ቁጥር በተውኩ ቁጥር እየተወለገ ነው የሚመጣው። አዳዲስ ነገር መፍጠር አለ። ከውጭ ስትመጣ የሆነ ቤት ውስጥ የሆነ አዲስ ነገር ምናምን ሻማ አብርተ ምናምን ኬክ ገዝተ ምናምን ነገር በቃ ጽድት አድርገው አዲስ ነገር የሆነ የሚያስደስታትን ሰርፕራይዝ ምናምን ስትገባ የሆነ አዲስ ነገር ስታይ ሌላም ነገር ሊሆን ይችላል። ምሳሌ ነው የምላችሁ። ትዳሩን ሞር ምን ያደርገዋል? ኤክሳይትድ ያደርገዋል። ገብቶሻል? እንጂ በቃ ተጠናቋል፣ ተጋባም፣ እሷም ሻሻ ስራ ቁጭ ትላለች፣ እሱም የሆነ ጋፖርት አድርጎ ቁጭ ይላል። እንዴት ነው ራት ይቅረብላ? እሺ ችግር የለውም። ራቱን በላ ያደረግና ደህና ደር ይለጥ። ጠዋት ሲነሳ ስራ ደህና ወይ? ኧረ ይሄ ህይወት አለ። ታዝናናት ይገባል። በቃ ልክ እንደ ፍቅረኛ እንደ ትኩስ ፍቅረኞች መኖር አለባቸው ኤቭሪዴይ።
ከኖርኩ እንደዛ ነው መኖር ያለብኝ። ማምነው እንደዛ ነው። ሲጋባ ሰው አያቆምም፣ እንደውም ይጀምራል ማለት ነው። ስለዚህ ይህ ሰውዬ ካገባሽ በኋላ ነገ አሽቀንጥሮ ነው የሚጥልሽ። ጭራሽ አያስታውስሽም። ጭራሽ እየነገረሽ ነው። አሁን መንቃት ከቻልሽ ከራሱ አፍ እየሰማሽ ነው። በቃ ባልና ሚስት ሆነናል ኦልሬዲ፣ በቃ ለዛ እኮ ነው አለሽ። ይህ አደገኛ ሬድ ፍላግ ነው። ትዳር ውስጥ ሊገባ ላለ ሰው እንዲህ አይነት ቃል አሁን አንቺ እንደ ኖርማል ቆጥረሽዋል። ኖርማል አይደለም፣ ተረስተሻል። ትረሻለሽ ማለት ካገባሽ በኋላ ይረሳሻል። ስለዚህ ፍሬን ያዥ። ሽማግሌ ያስላክሽው ሮንግ ፐርሰን። ትክክለኛው ባልሽ ገና አልመጣም። ይህ አጭቤው ነው፣ ወስላታው ነው፣ ተኩላው ነው ማለት ነው። ስለዚህ ፍሬን ያዥ። ተግባባን? አይ ልጁ እኮ ጥሩ ሰው ነው። በእርግጥ ስራ አለው እና ቢዚ ነው የሚያደርገው፣ ግን እንደ ድሮ ለምን አላበራኝም ለማለት ነው እንጂ ያው እኮ ታዲያ ዋናው እኮ እሱ እኮ ነው እህቴ። ይህ ሰው ሽማግሌ ላከላትን ሴት በሳምንት አንድ እየደወለ የሚያወራት ከሆነ ጥሩ ሰው ነው ብለሽ ተከራከርሽለት። ጥሩ ነው፣ ችግር የለብኝ። እሺ ምን ና ያገባ ገብቶሻል? እኔ ጋር እንተዋወቅ። ለአንቺው እኮ ነው እኔ አሁን እየነገርኩሽ ያለው። ጥሩ ሰው ነው አልሽኝ። እሺ የቱ ጋር ነው ጥሩነቱ? እንዲህም ያፈቀራትን አፈቅርሻለሁ ያላትን ሴት በሳምንት አንዴ እንዴት ነሽ ካላት ሳምንቱ ሙሉ ቢዚ ሆኖ ነው ብለሽ ነው የምታስቢው? እኔ እኮ ነግሬያችኋለሁ። የፍቅረኞቻችሁን ስልክ ለሰከንድ የማየት እድል ቢኖራችሁ ሲንግል ናችሁላችሁ። እግዚአብሔር ስለ እናንተ የሚወራው የሰው ልጅ በጣም ከባድ ነው። የኔ እናት ፕራክቲካሊ ነው የምነግርሽ። እኔ ምንም የሆነ ፍላጎት ኖሮ ምናምን አለማ ሚዩት አርጊ እስቲ። ኧረ ልጅ ቀዶ ጥገና ማድረግ እኮ ተቸገርን ጎበዝ። ሚዩት አርጊ፣ ስልኩን አስቀምጩ እስቲ፣ ጠረጴዛ ላይ አስቀምጩ። አሁን ስለምትለኝ ነገር ነው የምታስበው። ሰው ምላት ነገር አይገባትም ጋይስ። ምክንያቱም አሁን እኔ እያወራሁ እሷ ምንድን ነው የምትለው? ቆይ እስቲ ይቺንም ልንገረው እስቲ ምን መሰለ እንዴ፣ ቆይ እስቲ አዳምጪ እና ከዛ በኋላ ችግር የለውም ትነግሪናለሽ። ሀሳቡ ይግባሽ። የምትመጪው እኮ አንቺ ነሽ፣ እኔ አይደለሁም። ሀሳቡን ሰጥሻለን፣ አንቺ ቹዝ ዘ ቤስት አንሰር ነው በቃ አለቅ። ዋናው ነጥብ አንቺ የምታገቡትን ምረጡ እኮ የምለው ይሄ እኮ ነው የኔ እናት። ብዙዎቹ አሁን እዚህ ቤት ገብቶ ሲያወሩ አልሰማሽም? ትዳር ውስጥ ልትገቢ ስትይ በጣም ማሰብ አለብሽ እህቴ። ጥሩ ነው ብለሽ የምታስቢያቸው ነገሮች ዘላቂያዊ እኮ አይደሉም። እማገባትን ሴት እምመርጠው ወይም እንትን ምለው በቁንጅናዋ መሆን የለበትም፣ በገንዘቧ መሆን የለበትም፣ በንግግር አዋቂነቷ መሆን የለበትም። ነገ ለሚስትነት እሷን ሳጭ ለልጆቼ እናት ነው እያቸው ያለሁት። በተመሳሳይ መልኩ ለምወልዳቸው ልጆች ኃላፊነት ጭምር ወስዳለሁ። እኔ አሁን ስመርጥ ሴት ሚስቴ መሆን አለባት ብዬ ስመርጥ ኦኬ፣ ከሚስትነቷ ባሻገር ነገ ለልጆቼ የምር እናት መሆን የምትችል ነች እቺ ሴት። የምር እናት ይወጣታል። እሱን አሻግሬ ማየት አለብኝ። በስሜታዊነት መወሰን አይደለም ያለብኝ። ጥሩ ነገሮች ቢኖሩም እነዛ ጥሩ ነገሮች ምናልባት ያፈቀርሽውን እኮ ታገቢዋለሽ ማለት አለ። አሁን በጣም ድብን ያለ ፍቅር ቢይዘኝ ላላገባት ግን ይችላል። ምክንያቱም ያቺ ሴት ለኃላፊነት ማትሆን ትሆናለች፣ ለትዳር ማትሆን ትሆናለች፣ አስተዋይነት የሌላት ትሆን ትችላለች። ግን እኮ ላፈቅራት እኮ ይችላል። ፍቅር እውር ነው ይባል እኮ እዚህ ጋር ይህን ሁሉ አያይም። ገብቶሻል? ማስተዋል ግን ያንን ያያል። ኦኬ ፍቅር ድብን ያለ ፍቅር ውስጥ ቢሆንም ኦኬ፣ ግን እቺ ልጅ ለትዳር አትሆን። አፈቅራታለሁ፣ ፍቅር ይዞኛል፣ ግን በአገባት እቺ ሴት ነገ ትዳር ተሸክማ ትከሻዋ ሰፊ ሆኖ አስተዋይ ሚስት ሆና ትቀጥላለች ወይ የሚለውን ማመዛዘን ካልቻልኩኝ በሆነ ፖይንት ኦፍ ቪው ብቻ ተመልክቼ ምገባ ከሆነ ነገ ዋጋ ከፍልበታለሁ። ምሳሌ ነው የምነግርሽ። አንቺም እንደዛው ጥሩ ነገሮች ሊኖሩ ይችላሉ። ልታፈቅሪው ትችያለሽ። አይምሮሽን ተጠቀሚበት። ይሄ ሰውዬ ቢዚ ነኝ እያለ መጀመሪያ የነበረውን ነገር ተቀይሮብሽ ለምን ቢዚ ሆንክ ለምን አታወራኝም ስትይው አሁንማ እኮ ኦልሬዲ ተጋባን ካለሽ ይሄ እኮ እንዴት እንዳቀለልሽው ነው የማይገባኝ። ነገ ከተጋባችሁም በኋላ ይህንኑ ቃል ነው የሚደግመው። ዞር ብሎ አያይሽም፣ ምንም እንትን አይልም። ከዛ ምን ነው ስትይው በቃ አሁን እኮ ኦልሬዲ ተጋባን ለውጣለሁ ይልሻል።
ሰው አስቢበት ነው እያልኩሽ ያለሁት። ቢዚ የሚያደርገው ነገር አለ አልሽ። እሺ እንበል ወንድ ልጅ ቢዚ የሚያደርገው ነገር ቢኖርም ለሚፈልገው ነገር መንገድ አያጣም ብዬ ነግሬሻለሁ። ሚዩት ታነሳለች። በጣም ቸኩላለች። ቸኩለሻል። አስቸጋሪ አሁን ይቺ ልጅ ያልኩትን በሙሉ አልሰማችም። አይደለም ቾክዬ እኮ አይደለም፣ ግን እኔ አሁን ከዚህ በኋላ ምን ማድረግ እንዳለብኝ ብቻ ነው የምፈልገው። ግን እንዳልተው ደግሞ ቤተሰቦቼ እዛ ሰፈር ላይ የተከበረ ነው። እሺ አንቺ መፍትሄ ሀሳብ እስቲ ንገሪ። አንቺ እስቲ እንዲህ ነው ያሰብኩት፣ እንዲህ ቢሆንልኝ የተሻለ ነው። እኔ ያነሳልኛል፣ ግን በቃ እንዳልኩ በሳምንት አንዴ እሱንም 5 ደቂቃ ብቻ ነው። ይሄ ብቻ ነው በቃ ውስጤ ላይ ጥርጣሬ ፍጥረ እኮ። አንቺ መፍትሄ የምትይው ሀሳብ የለም ያሰብሽው? አይ እኔማ አንተ ልጠይቅህ ነው እንጂ የለም እኮ። ስጠይቅኝ እኮ እኔ ስነግርሽ ደግሞ አልዋጥ አለሽ። እኔ ደግሞ አቁን ነው የምናገረው። ማለት አይዋጥም። እውነት ባይዘዌ እውነት አይዋጥም። ታውቂያለሽ፣ እውነት ከጉሮሮ እንዲህ ለመውደድ በጣም ይከብዳል። ብታምኝም ባታምኝም ወደድሽም ጠላሽም ይኸው እግዚአብሔር ምስክሬ ነው የምልሽ። እርግጠኛው የምነግርሽ እኔ ያልኩሽ ነው በህይወትሽ ላይ የሚፈጠረው እና ታስታውሽኛለሽ ብሎ የነበረው ብለሽ ታስታውሽኛለሽ በእርግጠኝነት። እንግዲህ መቼም እግዚአብሔር ምስክሬ ነው ብዬ አልነግርሽም፣ መቼም እርግጠኛ ባልሆንኩበት ጉዳይ። ምክንያቱም እንደዚህ አይነት ወንዶች እንዴት እንደሚያስቡ አውቃለሁ። ወንድ ልጅ ቢዚ ነኝ ካለሽ በፊት የሚያደርገውን አቁሞ የምሬ ነው የምነግርሽ፣ ወይ ሌላ ሪሌሽንሽፕ ውስጥ ወይ ደግሞ አንቺ ላይ ያለው ፍላጎት ቀንሱ። አንቀንስም እኛ ወንዶች በጤና ካልሆነ በስተቀር። በፊትም እኮ ስራ እኮ ነበረው ሲያወራሽ አይደል? እውነት እንነጋገር ካለ እንደው መሬት እናወርደውና እናፈርጠው እስኪ ምን ችግር አለ? በፊትም ስራ ኖሮት ጊዜ ምንድነው ስራ ሳይኖረው ቀርቶ ወይ ሰርቶ ሳይበላ ምናምን ቀርቶ አይደለም እኮ። በፊትም ያጨናንቅሽ እንደዛ በስልክ ጥሪ ስራ ነበረ። እንዳሁኑ ሚዩት አድርጊ እስኪ። ኧረ እንደው በፈጠረሽ ኧረ ውጉልኝ 80 መርፌ ንገረኝ ትለኛለች። ግን ስነግራት ሚዩት እያነሳች መልሱ ላይ ነው ፎከሷ። የኔና ስልኩን የት ታደርጊዋለሽ መሰለሽ? እዛ አድርጊው፣ እዛ ጠረጴዛው ላይ አስቀምጠሽው አንቺ እዚህ ሁኚ። ሚዩት አድርገሽው በቃ ማዳመጥ የማዳመጥ ሰዓት ብቻ። እሺ ራሱን ትደግምልኛለች እኮ። ስለዚህ አሁን ቢዚ ከሆነ ቢዚ ሆኖ በፊትም ያወራሽ ከነበረ ምንድን ነው አሁን የተቀየረው ብለሽ ራስሽን አትጠይቂ። የተቀየረው ሁኔታው ነው። በፊት የሚፈልገውን እስኪያገኝ ነበር። ገብቶሻል? አሁን አገኘ። የሚፈልገውን ሲያገኝ ደግሞ አንድ ወንድ ልጅ በቃ ተጠናቋል፣ ሚሽን ኮምፕሊት ብሎ በቃ አሁንማ ምን ችግር አለው ካለ ይሄ ቀላል ነገር አይደለም እያልኩሽ ነው። እኔ እንግዲህ እረዳዋለሁ። ወንዶች የምንጋራው ስሜት አለ በተፈጥሮ ሰላማዊ አይደለም ይሄ። እሱም ፖይንት ልትይዥው አልቻልሽም። ቢጋዝ አንቺ ስለምትመልሽልኝ ነገር ነው እያሰብሻለሽ። እኔ እኮ ደጋግሜ እኮ ሳወራሽ ነበር ቅድም። ይኸው የሁሉ ሰው 1500 ሰው እየሰማ ነው። መቼም አልዋሽም። እዚህ ሁሉ ሰው ፊት እየነገርኩሽ የነበረው ይህንን ጤናማ አይደለም። ይህንን ሰው ከማግባት ተቆጠቢና ፍሬን ያዛርገሽ አስቢበት። ነገ እንዳትቃጠይ። ነገ ልጅ ወልደሽ በአራስ ቤት ቢዚ ነኝ ብሎኝ ጥሎሽ እንዳይሄድ ቢኬርፉል ነው እያልኩሽ ያለው። ይህን አስቢበት። ስንቶች ተግባባን? እሺ በቃ እሞክራለሁ። አመሰግናለሁ። እሺ አትረሳኝም በእርግጠኝነት። እቺ ልጅ መቼ እንደምታስታውሰኝ ልንገራችሁ። ይኸው እዚህ ሰው ሁሉ ፊት ዛሬ በዓል ነው። ልቧ ተሰብሮ ስብርብር ብላ አይ ነግሮኝ ነበርኩ እንደዛ ሲዳረቅ ቆይቶ እንደምትለኝ እርግጠኛ። ልጁ ትቷታል ማለት ኦሬዲ ወይ ሽፍት እያደረገው ነው ወደ ሌላ ግንኙነት ውስጥ ወይ ደግሞ ፍላጎት አጥቷል። በሳምንት አንዴ ሽማግሌ ላክልሽ ወንድ ደወለልሽ ማለት ነው። ገና ወጡ ሳይሰራ እንደማለት እኮ ነው። ሄሎ ወይ አሌክስ፣ ሰላም ነው? ሰላም። እሺ ብዛ እንኳን ደህና መጣሽ። ወይኔ ቆይ አስገባኝ ብሎ የነበረ ሄደ። እንኳን ደህና መጣሽ። እንኳን አደረሰክ።
እንኳን አብሮ አደረሰ። ምን እንታዘዝ? አንደኛ ጥሩ የሆነ ምክር ፈልጋለሁ። አሁን የምጠይቅ ጥያቄ በህይወቴ ዋጋ የከፈልኩት ነገር ስላለ እስካሁንም ደግሞ እየከፈልኩ ያለሁት ነገር ስላለ ለእኔ አንድ ትክክለኛ የሆነ መልስ ከሰጠኸኝ ህይወቴን አድነኸኛል ማለት ነው። እና ጥያቄው ምንድን ነው? ስለ ልጅነት ፍቅረኛዬ ነው የምጠይቅም ማለት ነው። የድሮ ፍቅረኛዬ እኔ እና እሱ ከተለያየን ኦልሬዲ 10 ዓመታችን ነው። በአካል ተገናኝተን አናውቅም፣ በስልክ በምንም ማለት ነው። ግን ይሄ ሁሉ ዓመት ስኖር ረስቼው አላውቅም። እሱ ሳላስበው የዋልኩበት ቀናቶች ወይም ጊዜያቶች የሉም። ግን እዚህ ጋር ደግሞ እሱን እንዳላገኘው የሚያስገድደኝ ደግሞ ምንድን ነው? የእናቴ ኃላፊነት አለብኝ። ስለዚህ መስራት የግዴታ በልጅነቴ መስራት ስላለብኝ እሰራለሁ፣ ለመስራት ወስኛለሁ። እና እሱ ደግሞ ከኔ ሲለያይ የሆነ ቦታ ለስራ ሄደ ማለት ነው። ከዛ ሲሄድ ሲለየኝ የዛኔ እንደዚህ ሄጄ መጥቼ ቀለበት አረግላታለሁ ብሎ ነበረ የሄደው ማለት ነው። ከዛ እኔ ደግሞ አሰብኩኝ፣ ብቻዬ ሆንኩኝ ማለት ነው። ከዛ እሱ ወደ ሌላ ሀገር ሲሄድ ከዛ እኔ ደግሞ እንደዚህ በቃ ለምን እናቴን እኔ ካገባው በኋላ እናቴን ማን ነው እንትን ሚላት ሰፖርት የሚያደርጋት ምናምን እና ካገባው በኋላ አይ ነው አይደለም፣ እሱ ቀለበት አደርግላታለሁ ብሎ ሌላ ሀገር ሄዷል። በጣም ነው የሚያፈቅረኝ፣ በጣም ነው የሚወደኝ ማለት ነው። እና ወደ ሌላ ሀገር ነው እየሄደው ማለት ነው። ሀገር ቤት ነው እና ሲሄድ እኔን ትኖራለች ብሎ ነው ያሰበው ማለት ነው። ሲመለስ አገኛታለሁ ብሎ ነበር ያሰበው ማለት ነው። እዚህ ጋር ሁለት ሀሳብ ነው ያለኝ። ምክንያቱም እሱም አገባሁት እኔን የመጀመሪያ ልጅ ማለት ነው እና እናቴ ሰፖርት የሚያደርጋት የለም ገባ እና እናቴም ከጎኔ የለችም። ግን ብቻዬ ሆኜ እስካለው ድረስ ደግሞ እናቴ ሰፖርት የማድረግ ግዴታ አለብኝ እና ሄዳ እሱ እንደሚያገኘኝ ነበር ያሰበው። እኔ ደግሞ ትቼው ወደ ሌላ ሀገር መጣው ማለት ነው፣ ለስራ ማለት ነው። ከዛ መጥቼ እየሰራው ምናምን ነበረ። ሲመለስ አላገኘኝም። ወይኔ ልጁ እኮ እንደዚህ መጥቶ እንደዚህ እሱ ሲያጣሽ እንደዚህ ተጎዳ ምናምን ነገር አፈላልጎሽ ምናምን ነገር አሉኝ ማለት ነው። ከዛ እኔ ደግሞ ለሱ ብዬ ተመልሼ መጣው ማለት ነው። ተመልሼ መጥቼ ደግሞ እዛ የግዴታ በቃ አሁን መጋባት አለብን ምናምን። ከዛ ሲለኝ እናቴ ደግሞ እንዴት በልጅነትሽ በዚህን ሰዓት ታገቢያለሽ? ለምንድን ነው እንዴት እኔ ገና ሳልጠግብሽ ከጎኔ ሆነሽ ምናምን ብላ ተናገረች ማለት ነው። ከዛ እናቴ አታገቢም፣ በቃ ማግባት የለብሽም፣ መማር አለብሽ፣ ገና ብዙ ነገር ይጠብቅሻል ከፊት ምናምን ነገር። ከዛ ስትለኝ እሱ መተው ከበደኝ ማለት በእኔ ምክንያት ብዙ ነገር ነው እየቻለው ያለፈው ምናምን ትምህርቱ ምናምን አቋርጦ ምናምን ማለት ነው። እና እናቴ ከሱ እንደገና ልታለያየኝ ስትመጣ የእሱ ቤተሰቦች፣ የእኔም ቤተሰቦች፣ የእሱ ጓደኞች እንዳለ ማለት ነው በቃ አካባቢውን ቤቱን ከቦ ምናምን ማለት ነው። አትሄድም፣ እኛ ልጅቷን እንፈልጋታለን፣ መሄድ የለባትም ከዛ አሉ ማለት ነው። ከዛ ያው እንደ ግዴታም
እያስገደዷት ነበረ። ከዛ አትሄድም፣ ልጅቷ መሄድ የለባትም፣ ልጁ ደግሞ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት ብሎ የእሱ እናትና አባት ጓደኞች ወዴት ነው የምትሄጂው? ማለት እናቴ አታገባም ነው በቃ እኮ ከእናትሽ ጋር ነው አለ ስቲል የምትኖሪ? እናቴ ከጎኔ አልነበረችም በሰዓቱ። እኔ አያቴ ጋር ነበረ የምኖረው ማለት ነው። እና ከዛ አታገባው ምናምን ብሎኝ ልጁ ኦልሬዲ እያለቀሰ ምናምን ቤተሰቦች ሁሉ ተሰብስቦ ምናምን መወሰን አቃተኝ። በቃ ግን አልኩት እኔ እመለሳለሁ፣ አንተ ትምህርትህን ተማር፣ መስራት ካለብህም ስራ፣ እኔ ደግሞ እመለሳለሁ ምናምን። ከዛ አልኩትና የመጨረሻ በስንት መከራ ተላቀቀን፣ በስንት መከራ ማለት ነው። ሽማግሌ ምናምን ከኛም ተጨምሮ መጥቶ ማለት ነው። ከዛ ተላቀቀን እንደምንም ብለን በቃ ልጅቷን በስነስርዓት በቤተሰብ ሁሉም ሰው ባለበት በስነስርዓት መተ ነው ማግባት እሷ ካደገች ምናምና ተብሎ ማለት ነው። ከዛ እሺ ተባለን፣ ተለያየን። እናቴ ደግሞ ወደ ሌላ ሀገር ወሰደች ማለት ነው፣ ከሱ ነጥላኝ። እኔ ደግሞ በቃ በሳቱ ሰርቼ እመለሳለሁ። እናቴም ደግሞ የምታገናኝ ምናምን መሰለኝ ከሱ ጋር። ከዛ አለያየችኝ። መጣም ወደ ሌላ ሀገር እንደገና ተመልሼ ማለት ነው። ሲሙን ደግሞ ሰጥቶኝ ነበረ ደብቆ ማለት ነው። ስንለያይ በዚህ እናቴ ጭራሽ ከሱ እንድገናኝ አፈልግም እና መማር ባለብኝ ሰዓት እንደዚህ ነገር ምናምን ብላኝ ማለት ነው። ከዛ እሺ በቃ ደውዪልኝ ብሎ ተከትሎኝ መጥቶ ማለት ነው። ሲሙን ሰጥቶኝ ከዛ ፀጉሬ ውስጥ ደብቄ ነበር ያመጣሁት ሲሙን ማለት ነው። ከዛ ያንን ሲም አገኘች እና ሰባብሯ ጣለች። ኦልሬዲ እኔ መንገዱን አላቅም ምናምን በዛን ሰዓት ልጅም ነኝ እና አላቅም ነበረ ተመልሼ ሄጄ እንዳላገኘው ማለት ነው። ይህ ሁሉ ሲሆን እድሜ ስንት ነው? እኔ የዛኔ 9 ዓመት ምናምን ልጅ ነኝ በጣም ማለት ነው። 9 ዓመት? አዎ 9 ዓመቴ ነው። በ9 ዓመት ነው የሁሉ ፍቅር? በልጅነቴ ነው የሁሉ ነገር እንትን ያለው። እሺ እና እሱ መልሼ ሄጄ እንዳላገኘው በቃ ሲሙን ሰባበረች። በቃ አታገኙ ምናምን አለች። ከዛ እሺ አልኩኝ። በሌላ ሰው ቁጥሩን ጭንቅላቴ ላይ ይዤ ስለነበረ ከጓደኛዋ ስልክ ወስጄ ደወልኩለት። ከዛ በቃ በቢላዋ አስፈራረች ማለት ነው። ሁለተኛ በዚህ እሱ ከደወልሽ እኔ ህይወትሽን አጠፋለሁ ብላ አስፈራረች። ከዛ ምንም ማድረግ አልችልም ተውኩት። በቃ የዛን ቀን ደወልኩት። ተለያየን በቃ። ምክንያቱም ድጋሚ በምንም ስልክ የለኝም ምን የለኝም ላገኘው አልችልም። እና ምን ልልክ ፈልጌ ነው በአጠቃላይ 10 ዓመት ሙሉ ከሱ ተለይቼ ስኖር ያው እናቴንም እያገዝኳት ነው እየሰራው ደግሞ እሱ ልረሳው አልችልም። ከሱ ከተለያየው በኋላ ደግሞ በህይወቴ አንድ ዋጋ እያስከፈልኩት ያለው ሰው አለ። ገባ? ለእኔ ብዙ ዋጋ የከፈለ ሰው ማለት ነው። እኔ ኦልሬዲ አሁን አረብ ሀገር ነኝ ያለሁት። ገባ? ግን እኔ ሰርቼ አሁንም ማለት ነው የመጣሁት ለእሱና ለእናቴ ነው። ገባ? ግን አሁን ተመልሼ ቢሄድ አላገኘውም። እሱ ከሌላ ሰው ጋር ህይወት ጀምሯል። ገባ? እዛ ሰፈር ላይ ምናምን አካባቢ ላይ ያለው ሰው እሱ አትመጣም ካሁን በኋላ አንተን አትፈልግም ምናምን ተብሎ ብዙ ጠብቆኛል። በእርግጥ መታመምም ታሟል ብዙ ጊዜ ምናምን ሲባል ሰምቻለሁ። እና ይሄ ሁሉ አመት በቃ ከሱ ውጭ የማስበው ነገር የለም በህይወቴ ላይ። የትኛውም ሰው መጥቶ ምንም አይነት ዋጋ ቢከፍል ለራሱ ምንም አይመስለኝም። ገባ? ከሌላ ሰው ያ ዋጋ እያስከፈልኩት ካለው ሰው ጋር እየኖርኩኝ እራሱ እሱ ነው ማስበው። ያንን ሰው ነው ያንን ፊት ነው ደጋግሜ የማየው ማለት ነው። እና ወደ አረብ ሀገር ከመጣሁ በኋላ ያ ዋጋ ላስከፈልኩለት ሰው ብር ገንዘብ ማለት ነው። እኔ አንተን ላፈቅር አልችልም፣ ፍቅር የለኝም እኔ ብዬ ማለት ነው
ለሱ ገንዘብ ልኬለታለሁ ዋጋ ስላስከፈልኩት ማለት ነው። ምክንያቱም ለሚያውቅ ሰው ለሚገባ ሰው እያንዳንዱ ቀን ዋጋ ለሚሰጥ ሰው በጣም ትልቅ ነገር ነው። ከዛ ገንዘብ ወደ 200,000 ምናምን ብር ለዛ ዋጋ ላስከፈልኩት ሰው ልክ ያለው። ምክንያቱም እኔ ፈጣሪ እንዲያዝንብኝ አልፈልግም። ገንዘብ ጅስት ብዙ ነገር እቃ ምናምን የምትፈልገው ሊገዛል ይችላል፣ ግን ደስታ ሊያመጣልህ አይችልም። ገባ? ኦልሬዲ እኔ ከሱ ከተለያዩ ጀምሮ እዚህ ጋር ዋጋ ለከፈለልኝ ሰው ገንዘብ ላኩት። ከሌላ እኔ አላፈቅርህም፣ ከአንተ ጋር ልሆን አልችልም። አንድ ቤት ውስጥ አንተን አግብቼ ደስተኛ ሆኜ መኖር አልችልም። በቃ እኔ አሁን እናቴና እናቴም ማገዝ ብቻ ነው የምፈልገው። እኔ ሌላ የማፈቅረው ሰው አለ ብዬ ተለያየ። ግን እስካሁን ድረስ ከሱ ውጭ የማስበው ነገር የለኝም ነው ምልክ። ይሄ ነው እና እንዴት ልረሳው እችላለሁ? በቃ አሁን ተመልሰን ከሱ ጋር አብረን እንዳንሆን እራሱ የሆነ በቃ ጓደኛ ምናምን ይዟል ሲባል ህይወቱን ለምን እንዴት ብዬ ነው የምበጠብጠው? ለምን እንደዚህ አደርጋለሁ እያልኩ ራሴን እየወቀስኩ ነው። አሁን እድሜ ስንት ነው? እኔ 20 ዓመቴ ነው። ሚዩት አድርጊ እስኪ፣ ሚዩት አድርጊና አዳምጪ። አሁን በ9 ዓመትሽ የሆነን ጉዳይ በ9 ዓመቴ እኔ ጠዋት ሻይ በዳቦ ነው የምበላው፣ ከሰዓት ሽሮ ነው ወይስ እንደ መክሰስ የምበላ ይመስለኛል ወይስ ምናምን የምጨነቅበት እድሜ ፍቅር በ9 ዓመት የሚገባችሁ ሰዎች ካላችሁ ኢዝ አሜዚንግ ባይዘ